ቁርአን በስፋት የዳሰሰው ጉዳይ ተውሂድ ነው። ከሽርክ ማስጠንቀቅ ነው። ከሱረቱል ፋቲሓ እስከ ሱረቱ ናስ ያሉ የቁርአን ሱራና አንቀጾች በሙሉ ተውሂድን የሚሰብኩ ናቸው ማለት ይቻላል። ወይም በተውሂድ የሚያዙ ናቸው፣ ወይም የተውሂድ ተቃራኒ ከሆነው ሽርክ የሚያስጠነቅቁ ናቸው፣ ወይም የተውሂድን ትሩፋት የሚዘረዝሩ ናቸው፣ ወይም እምቢ ብለው በአላህ ያሻረኩ ሰዎችን ዱንያና አኼራ ላይ የሚጠብቃቸውን ውርደት የሚዘረዝሩ ናቸው። አልያ ደግሞ የተውሂድ ማሟያ የሆኑ ህግጋትን የሚያብራሩ ናቸው። ስለሆነም 114ቱ የቁርአን ሱራዎች፣ 30 ጁዝኦች፣ 6236 አንቀጾች በሙሉ ስለ ተውሂድ ሊያስተምሩ የወረዱ አንቀጾች ናቸው ማለት እንችላለን። ቁል ሁወ አላሁ አሐድ። ለዚህም ነው የቀኑ ጅምር ላይ የቀኑ መጨረሻ ላይ ማታ ስንተኛ ወይም ተኝተን እንደተነሳን ዊትር ላይ የሚሰገዱ ሶላቶች ላይ ትቀራለች። ነቢያችን ሰላቱ ወሰላም የፈጅር ቀብልያን ሲሰግዱ የመጀመሪያው ረክዓ ላይ ከፋቲሓ በኋላ ቁል ያ አዩሀል ካፊሩንን፣ ሁለተኛው ረክዓ ላይ ከፋቲሓ በኋላ ቁል ሁወ አላሁ አሐድን ይቀሩ እንደነበረ ተነግሯል። መግሪብም ላይ እንደዚሁ የመግሪብ ባዕድያ ላይ ቁል ሁወ አላሁ አሐድና ቁል ያ አዩሀል ካፊሩን ይቀራል። ሁለቱም የተውሂድ ሱራዎች ናቸው። ሁለቱም ሱረቱል ኢኽላስ ይባላሉ። ቁል ያ አዩሀል ካፊሩን አልካፊሩን ቢሆንም አንድ ስሟ፣ ሌላኛው ስሟ ሱረቱል ኢኽላስ አልዓመልያ ትባላለች። የሰው ልጅ በተግባር ራሱን ከሽርክ የሚያጠራባት ሱራ ማለት፣ ኢኽላስ ደግሞ ውስጥን፣ ልብን፣ እምነትን ከሽርክ የሚያጠሩባት ሱራ ማለት። በነቢዩ ዓለይሂ ሰላቱ ወሰላም ዘመን አንድ ሰው ነቢ ጋር መጥቶ አንድ ግለሰብ አዳሩን ሙሉ ቁል ሁወ አላሁ አሐድን ሲደጋግም አደረ ብሎ ይህን ያክል መደጋገም የሌለበትን ነገር ሲደጋግም እንዳደረ ቀለል አድርጎ ሲነግራቸው ነቢ ሰለላሁ ዐለይሂ ወሰለም ደግ ነው ያደረገው፣ ልክ ነው ያደረገው፣ መደጋገም የሚገባውንም ነገር ነው የደጋገመው፣ እሷ እኮ የቁርአን 1/3 ታክላለች የሚል መልስ ሰጥተዋል። ወሀከዛ በተለያዩ አሐዲሶች መርፉዐን ወመውቁፈን ወሙርሰለን እንደተላለፈው በቀን ሱረቱል ኢኽላስን ቁል ሁወ አላሁ አሐድን 10 ጊዜ የቀራ ሰው ጀነት ላይ ቤት እንደሚሰራለት ተነግሯል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ከሞት በኋላ ላለው ለአኺራ ህይወትም ስንቅ ሰንቁ፣ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። አላህን ተባረከ ወተዓላ የመፍራት አንዱ ምልክት በሱ ማጋራትን መተውን፣ ሽርክን ሙሉ በሙሉ መራቅና መጠንቀቅ ነው። የአላህን ተባረከ ወተዓላ ብቸኝነት ማወቅና ዒባዳን መልካም ስራን በሙሉ ለሱ ብቻ ማድረግ ነው። ቁል ኢነ ሶላቲ
ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን እንድንል ታዘና። ሕይወቴ በሙሉ ዒባዳዬ በሙሉ እርዴ በሙሉ ለአላህ ብቻ ነው። ሞቼም በሕይወት ኖሬም የሚገጥሙኝ ነገሮች በሙሉ የአላህ ውሳኔ ናቸው። እሱ በሚፈልገው መልኩም የሄዱ ናቸው። በአላህ ማንንም ምንንም አላጋራም፣ አላሻርክም። ቀዳሚ ለጌታው የሚታዘዝ እጅ እግር የሚሰጥ የሰው ልጅ ነኝ በል ተብለናል። አላህን ተባረከ ወተዓላ የመፍራት ትልቁ መገለጫ በሱ አሻርኮ ወደ ጀሀነም መውረድን መፍራት ነው። የእሱን ሐቅ ለሌላ ለማንኛውም ፍጡር አሳልፎ ከመስጠት መራቅና መጠንቀቅ ነው። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነህ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሷር ይላል አላህ ተባረከ ወተዓላ። ሽርክን ራቁ፣ ተጠንቀቁ። ይሄ ሁሉም ነቢያት ለህዝቦቻቸው ያሉት ነው፣ ዒሳም ጭምር። ዒሳ የእስራኤል ልጆችን በአላህ አታሻርኩ፣ በብቸኝነት ተገዙት፣ እነሆ በሱ ያጋራ ያሻረከ አላህ እሱ ላይ ጀነትን እርም አድርጎበታል፣ ጀነት አይገባም። የእሱ መግቢያና መጠጊያ መኖሪያው ጀሀነም ናት። በዳይ በጌታው ያጋራ ነገ እሱ ፊት በሚቆምበት ጊዜ ረዳት የለውም ከጀሀነም የሚያድነው ብለዋል። ዒሳም፣ ሙሳም፣ ሙሐመድም፣ ኑሕም፣ ኢብራሂምም ሁሉም ነቢያት የተላኩት ዒባዳው በሙሉ አምልኮት በሙሉ ለአላህ ብቻ እንዲደረግ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ዕቡዱ ላህ ወጅተኒቡ ጣጉት። ለእያንዳንዱ ህዝብ ነቢይ ልከናል። የተላኩ ነቢያት በሙሉ ከአላህ ውጭ የሚመለክን ነገር በሙሉ እርግፍ አድርጋችሁ ትታችሁ በአላህ ብቻ ተብቃቁ፣ አላህን በብቸኝነት ተገዙ። አለይሰ ላሁ ቢካፊን ዐብደሁ፣ አላህ ለባሪያው መሆን ያቅተዋል እንዴ? አላህ ተባረከ ወተዓላ ከባሮቹ ቅርብ አይደለም እንዴ ብለዋል። እነሆ ምንን መጠንቀቅ እንዳለብን ከምንም በላይ የሚያሳውቅን ደግሞ ቁርአን። ምንን መተው፣ ምንን መራቅ፣ ምንን መጠንቀቅ እንዳለብን የሚያስተምርን የመንገድ መሪያችን የህይወታችን ብርሃን ቁርአን። ያለ ቁርአን ጉዞ ጨለማን። ቁርአን በስፋት የዳሰሰው ጉዳይ ተውሂድ ነው፣ ከሽርክ ማስጠንቀቅ ነው። ከሱረቱል ፋቲሓ እስከ ሱረቱ ናስ ያሉ የቁርአን ሱራና አንቀጾች በሙሉ ተውሂድን የሚሰብኩ ናቸው ማለት ይቻላል። ወይም በተውሂድ የሚያዙ ናቸው፣ ወይም የተውሂድ ተቃራኒ ከሆነው ሽርክ የሚያስጠነቅቁ ናቸው፣ ወይም የተውሂድን ትሩፋት የሚዘረዝሩ ናቸው፣ ወይም እምቢ ብለው በአላህ ያሻረኩ ሰዎችን ዱንያና አኼራ ላይ የሚጠብቃቸውን ውርደት የሚዘረዝሩ ናቸው። አልያ ደግሞ የተውሂድ ማሟያ የሆኑ ህግጋትን የሚያብራሩ ናቸው። ስለሆነም 114ቱ የቁርአን ሱራዎች፣ 30 ጁዝኦች፣ 6236 አንቀጾች በሙሉ ስለ ተውሂድ ሊያስተምሩ የወረዱ አንቀጾች ናቸው ማለት እንችላለን። ያለ ቁርአን ህይወት ሊያምር ሊስተካከል አይችልም። በቁርአን የሰው ልጆች ከጨለማ ወደ ብርሃን መውጣት የሚችሉት በቁርአን ነው። ህይወታቸው ዱንያ አኼራቸው ሊስተካከል የሚችለው። ለዚህም አላህ ተባረከ ወተዓላ ቁርአንን ትተው በራሳቸው መንገድ የሚጓዙ ሰዎችን ቀድ ጃአኩም ሚነላሂ ኑሩን ወኪታቡን ሙቢን ያላቸው። የድሮን አልለቅም የአባት እናቶቼን አልተውም ማለቱን ትታችሁ ቀድ ጃአኩም ሚነላሂ ኑር፣ ከጌታ ከአላህ ዘንድ ብርሃን መጥቶላችኋል። ወኪታቡን ሙቢን፣ ሁሉን ነገር የሚያብራራ መጽሐፍ ወርዶላችኋል፣ እሱን ተከተሉ ብሏል። ያለ ቁርአን የሚጓዝ ሰው ኑር የለውም፣ ብርሃን የለውም። ያለ ቁርአን የሚጓዝ ሰው ማወቅ ያለበትን የሚያስፈልገውን ነገር ሁሉ አያውቅም። ቁርአን ሙሉ በሙሉ አጅር ነው፣ ኑር ነው፣ ብርሃን ነው፣ የደስታ ምንጭ ነው። ቁርአንን የተከተለ ሰው በሁለቱም ዓለም ደስተኛ ይሆናል። ቁርአንን ትቶ በስሜቱ በመሰለው መልኩ የሚጓዝ ሰው ሰዓዳ ከሱ ይርቃል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ አልየውመ ቱንሳ። የኔን መገሰጫ ቁርአንን ቸላ ያለ ዱንያ ላይ የቅያም ቀን እውር ሆኖ ይቀሰቀሳል አላህ ፊት። የቅያም ቀን ጨለማና ጭንቀት አይን እያየው እንኳ ማይቻል ከባድ አደጋ ነው። አስቸጋሪው ቦታ ላይ የቅያማ ሜዳ ላይ
እውር ይሆናል። ዛሬ ዱንያ ላይ ቁርአንን ያልተከተለ ቸላ ያለ እንደዚህ አይነቱ ሰውም አላህ ፊት ሲቆም ለምን እውር ተደረግኩ ዱንያ ላይ አይን ነበረኝ ብሎ ሲጠይቅ ልክ ነህ፣ አዎ ዱንያ ላይ አይን ነበረህ። ነገር ግን ዱንያ ላይ በነበረህ የግንባር አይንህም ይሁን የልብ አይንህ እኔ መገሰጫ መመሪያ አድርጌ ያወረድኩትን ቁርአን ከማየት ታውረህ ነበረ። አይንህ ቁርአንን አያይም ነበር። የኔን መመሪያ ቁርአንን ዚክርን ቸላ ብለህ ነበር፣ ርቀህ ነበር፣ ወደ ጎን ትተህ ነበር። ዛሬም እዚህ ዱንያ ላይ ትተዋለህ፣ እንደተረሳ ነገር ቸላ ትባላለህ ይባላል ብሎናል አላህ ተባረከ ወተዓላ። ሁሉም የቁርአን ሱራዎች የህይወት መመሪያ፣ የልብ ቀለብ፣ የደስታ ምንጭ፣ የመንገድ መሪ ከመሆናቸውም ጋር የቁርአን ሱራዎች እርስ በርሳቸው ይበላለጣሉ። የቁርአን አንቀጾች እርስ በርሳቸው ይበላለጣሉ። የቁርአን ሱራና አንቀጾች የሚበላለጡበት ሚስጥር ውስጣቸው ላይ የያዙት መልእክት ነው። ስለ አላህ የሚያወራ አንቀጽ ስለ ሰው ልጆች እንደሚያወራ አንቀጽ አይደለም። ስለ አላህ የሚያወራው ስለ ሰው ልጆች ከሚያወራው ይበልጣል። ስለ አኼራ ስለ ጀነት የሚያወራው የቁርአን አንቀጽ ስለ ዱንያ ከሚያወራው ይበልጣል። በዚህ አገባብም በርካታ ልዩ ትሩፋት እንዳላቸው የተነገረላቸው የቁርአን ሱራና አንቀጾች አሉ። ከእነዚህም ውስጥ አንዱ ሱረቱ አልኢኽላስ ነው። ቁል ሁወ አላሁ አሐድ የቁርአንን 1/3 እንደምትተካ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ለምን ከተባለ ቁርአን በጥቅሉ ስለ አላህ፣ ስለ ሰው ልጆች ህግጋት፣ ስላለፉ ህዝቦች ታሪክ ነው የሚያወራው። ዋና ዋና 3 ክፍሎች አሉት። ስለ አላህ፣ ስለ ተውሂድ፣ ስለ ሰው ልጆች ህግጋት፣ በአላህና በሰው ልጆች መካከል ስለሚኖሩ ስርዓቶች፣ ህገ ደንቦች፣ ከአሁን ቀደም ስላለፉ ወደፊት ስለሚከሰቱ ነገሮች የሚያወራ የታሪክ ክፍል አለው። ሱረቱል ኢኽላስ የቁርአን 1/3 ታክላለች ብለው ማለት ስለ አላህ ተባረከ ወተዓላ ስለምትናገር ነው። ኢኽላስ የተባለችውም ስለ አላህ እንጂ ስለ ሌላ ነገር ምንም ስለማታወራ ነው። ስለ አላህ ለማውራት የተለየች ሱራ፣ ሌላ ያልተቀላቀለባት ሱራ ስለሆነች ነው። ቃላቶቿ ውስን ናቸው፣ አንቀጾቿ አጭር ናቸው። ነገር ግን መልእክቷ የ30ውን ጁዝ መልእክት አንድ ክፍል ይዟል፣ 1/3ኛውን ይዟል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሱረቱል ኢኽላስ የቁርአን 1/3 ትሆናለች ያሉት። ሱረቱል ኢኽላስን በሚገባ አምኖ የተቀበለ ሐሳቧን የተረዳ የተገበረ ዱንያ ላይ ከሽርክ ይጠራል፣ ከኩፍር ይጠራል። ቁል ሁወ አላሁ አሐድን በልቡ አምኖ በምላሱ የቀራ ሰው ሙሽሪክ አይሆን። አልኢኽላስ የተባለችበት አንዱ ምክንያትም ይህ ነው ተብሏል። የሚቀራትን ሰው ከሽርክ ታጠራዋለች፣ ከተሳሳተ እምነት ታርቀዋለች። ስለ አላህ ተባረከ ወተዓላ ሙሉነት ምትገልጽ በመሆኗም ሱረቱል ኢኽላስን በሚገባ የቀራ ሰው የጌታውን ሙሉነት ያውቃል፣ በሱ ይብቃቃል። ከአላህ ውጭ ያለ የሚመለክ አይኑን ልቡን አይሞላለትም። አሐዱ ይበቃኛል ይላል። ቁል ሁወ አላሁ አሐድ ያንተ ጌታ ማን ነው? ምንድን ነው? ከምንድን ነው የተሰራው? ከእንጨት ነው? ከነሐስ ነው? ከመዳብ ነው? ከወርቅ ነው? የሚል ጥያቄ ነበር የጠየቁት አላዋቂዎች። ነቢ ጋር መጥተው እስቲ ጌታህን አስተዋውቀን፣ ምን አይነት ነው? ከምንድን ነው የተሰራው ባሏቸው ጊዜ ነው ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ የሚል መልስ የወረደው። የኔ ጌታ ከእንጨትም ከድንጋይም ከወርቅም አይደለም፣ እናንተ እንደምታስቡት የምታመልኩት አይነት አምላክ አይደለም። እኔ ማመልከው ሶመድ ነው የኔ ጌታ፣ አይበላም አይጠጣም፣ የሁሉ መጠጊያ ነው፣ መሸሻ ነው፣ ከማንም ምንም አይፈልግም፣ ሁሉም ከሱ ይፈልጋል እንጂ። ምን አይነት ነው ብላችሁ በምሳሌ እንድገልጽላችሁም አትፈልጉ፣ አትጠብቁ። ለም የኩን ለሁ ኩፉወን አሐድ እሱን የሚመስል የለምና በሁሉ ነገር ብቸኛ ነው የሚል መልእክት ነው ያለው። ቁል ሁወ አላሁ አሐድን በዚህ መልኩ ተረድቶ አጣጥሞ የቀራ ሰው ከአላህ ውጪ ማንንም አይፈልግም፣ ከማንም ምንም አይጠብቅም። ስለዚህ ከሽርክ ይጠራል፣ ጌታውን አምላኩን ከጉድለት ያጠራል። በዚህ መልኩ ተረድቶ ቁል ሁወ አላሁ አሐድን የቀራ ህጓን የተገበረ ውስጧ ላይ ያለው መልእክት አምኖ የተቀበለ ጀነት ይገባል፣ የአላህን ውዴታ ያገኛል። ይህ ሁሉ በሐዲስ ተነግሯል። ቁል ሁወ አላሁ አሐድን የወደደ አላህ ይወደዋል፣ ነቢ እንዳሉት ዓለይሂ ሰላቱ ወሰላም። ቁል ሁወ አላሁ አሐድን ከመውደዱ የመጣ አዘውትሮ የቀራ ጀነት ይገባል። ቡኻሪ ሌሎች የመዘገቡት ሐዲስ ይሄን አንቀጽ ደጋግሞ የሚቀራን ሰው በጀነት ነቢ ሰለላሁ ዐለይሂ ወሰለም አበስረውታል። ሰዎችን ያሰገደ እየቀራ ቁል ሁወ አላሁ አሐድን ሲደጋግም ወይም ሌላ ሱራ ቅራ ወይም ኢኽላሱን ብቻ ቀርተህ አብቃ እንጂ
በሰገድክ ቁጥር የሆነ ሱራ አንቀጽ ቀርተህ ቁል ሁወ አላሁ አሐድ ምን ትደጋግማለህ ባሉት ጊዜ ካልፈለጋችሁኝ ሌላ ሰው ያሰግድ እንጂ እኔ ይሄን አልተውም ብሏቸው ለነቢይ አለይሂ ሰላቱ ወሰላም ያዩትን የሆነውን ነገር በነገሯቸው ጊዜ ጠይቁት ብላ ለምንድን ነው የሚያደርገው ተብሎ እንዲጠየቅ አዘው በተጠየቀ ጊዜ ስለመወዳት ነው ብሏቸው ይሄን የነብዩ ሰለላሁ ዐለይሂ ወሰለም እሷን መውደድህ ጀነት ያስገብቶሃል በሉት ብላ በሌላ ሐዲስም እሷን በመውደድህ አላህ ወዶሃል የተባለበትም ሁኔታ ተገኝቷል። ቁል ሁወ አላሁ አሐድ ለዚህም ነው የቀኑ ጅምር ላይ የቀኑ መጨረሻ ላይ ማታ ስንተኛ ወይም ተኝተን እንደተነሳን ዊትር ላይ የሚሰገዱ ሶላቶች ላይ ትቀራለች። ነቢያችን ሰለላሁ ዐለይሂ ወሰለም የፈጅር ቀብልያን ሲሰግዱ የመጀመሪያው ረክዓ ላይ ከፋቲሓ በኋላ ቁል ያ አዩሀል ካፊሩንን፣ ሁለተኛው ረክዓ ላይ ከፋቲሓ በኋላ ቁል ሁወ አላሁ አሐድን ይቀሩ እንደነበረ ተነግሯል። መግሪብም ላይ እንደዚሁ የመግሪብ ባዕድያ ላይ ቁል ሁወ አላሁ አሐድና ቁል ያ አዩሀል ካፊሩን ይቀራል። ሁለቱም የተውሂድ ሱራዎች ናቸው። ሁለቱም ሱረቱል ኢኽላስ ይባላሉ። ቁል ያ አዩሀል ካፊሩን አልካፊሩን ቢሆንም አንድ ስሟ ሌላኛው ስሟ ሱረቱል ኢኽላስ አልዓመልያ ትባላለች። የሰው ልጅ በተግባር ራሱን ከሽርክ የሚያጠራባት ሱራ ማለት ነው። ኢኽላስ ደግሞ ውስጥን፣ ልብን፣ እምነትን ከሽርክ የሚያጠሩባት ሱራ ማለት ነው። ከዚህ የቀኑ ጅምር ላይ የመጀመሪያው ሶላት በቁል ሁወ አላሁ አሐድ ይሰገዳል። የቀኑ መጨረሻ የሌሊቱ መጀመሪያ ላይ የሚሰገደው መግሪብ ሶላትም እንደዚሁ ባዕድያ ሱናው በቁል ሁወ አላሁ አሐድ ይሰገዳል። ዊትር ስንሰግድም እንደዚሁ ረመዳን ላይ የሚሆን ዓመቱን ሙሉ የመጨረሻውን የዊትር ረክዓ በቁል ሁወ አላሁ አሐድ እንድንሰግድ ተመክረናል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አድርገዋል። ስንተኛ የሚቀሩ ቁርአኖች አሉ። ከእንቅልፍ ጋር በተያያዘ የሚቀሩ ቁርአኖች አሉ። አያተል ኩርሲ ይቀራል። እንደዚሁ ደግሞ ቁል ሁወ አላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ ይቀራል። ይሄ በነብዩ ሰለላሁ ዐለይሂ ወሰለም ሱና የተደነገገ የተመከረ ተግባር ነው። ከሱረቱል በቀራ የመጨረሻ ሁለት አንቀጾች ጋር እነዚህን ሶስቱን ከታች ያሉትን ሱረቱል ኢኽላስና ሁለት ቁል አዑዙዎችን እና የሱረቱል በቀራን መጨረሻ ሳይተኛ የሚያድር አስተዋይ የሆነ አቅል ያለው ሙስሊም ይኖራል ብለን አንገምትም ይሉ ነበር ደጋ ቀደምቶች። መጠበቂያ ናቸው፣ ኢማንን ማደሻ ናቸው፣ ሁሌም የአላህን ብቸኝነት ማረጋገጫ ናቸው፣ ልብን ከሽርክ ከጥርጣሬ በየጊዜው ከሚፈጠሩ አደናባሪ ነገሮች ማስከኛ ማረጋጊያ ናቸው። ወሀከዛ ቁል ሁወ አላሁ አሐድ ከቁል አዑዙ ቢረቢል ፈለቅ ከቁል አዑዙ ቢረቢን ናስ ጋር የህመም ፈውስም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ሲታመሙ ሌላም ቤተሰብ ሲታመም እነዚህ ሱራዎችን ይቀሩ እንደነበረ ተነግሯል። ቁርአን ሁሉም ፈውስ ነው፣ ሁሉም መድኃኒት ነው። ይበልጥ ግን ለየት ያለ ትሩፋት እንዳላቸው ፈዲላ እንዳላቸው የተነገረን ሱራዎች ልዩ ጥቅም እንዳላቸው በማመን አዘውትረን ልንቀራቸው፣ ልናስተነትናቸው፣ ልናጣጥማቸው ውስጣቸው ላይ የተነገረንን መልእክት በሚገባ ልንረዳ ደግመን ደጋግመን ለልባችን ልንነግረው ልናስታውስ ይገባናል። ሌላ ሱራ ጠፍቶ አይደለም፣ ሌላ አንቀጽ ጠፍቶ አይደለም። ሁሌ ፈጅር ቀብልያ ላይ አብዛኛውን ጊዜ አንዳንዴ ከበቀራና ከአሊ ዕምራን አንዳንድ ሱራ አንቀጾችን ይቀሩ እንደነበር ተነግሯል። ፈጅር ቀብልያ ላይ አብዛኛውን ጊዜ ግን ሱረቱል ኢኽላስን መግሪብም ላይ ባዕድያው ላይ ይሄን ሲተኙ ይሄን ያደርጉ የነበረው ሱረቱል ኢኽላስ ከያዘችው ትልቅ መልእክት አንፃር። ሱረቱል ኢኽላስ የያዘችው መልእክት ማለት የሁሉም ነቢያት መልእክት ነው፣ ጀነት የሚያስገባው መልእክት ነው፣ ተውሂድ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወልበሩል ከሪም። الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا أما بعد فالنبي عليه الصلاة والسلام زمن عند سو نبي قامته عند قلسب أدارون ملو قل هو الله أحد سيدقاقم الدرى بلو هين يأكل مدقاقم يلي لبت النقر سيدقاقم الدرى قال الله درقوسي نقراتشو نبي صلى الله عليه وسلم دقني أدرقم ልክ ነው ያደረገው። መደጋገም የሚገባውንም ነገር ነው የደጋገመው።
እሷ እኮ የቁርአን 1/3 ታክላለች የሚል መልስ ሰጥተዋል። ወሀከዛ በተለያዩ አሐዲሶች መርፉዐን ወመውቁፈን ወሙርሰለን እንደተላለፈው በቀን ሱረቱል ኢኽላስን ቁል ሁወላሁ አሐድን 10 ጊዜ የቀራ ሰው ጀነት ላይ ቤት እንደሚሰራለት ተነግሯል። ይህን ሐዲስም ኢማም አልባኒን ጨምሮ ሌሎችም ሰሂህ ብለውታል። ከነቢይም ተላልፏል፣ ከዑመር ኢብኑል ኸጣብም ተነግሯል። ከዛ በኋላ ከነበሩ ከታቢዕዮች ኢማሙ ሰይዱ ታቢዒን ከሰዒድ ኢብኑ አልሙሰይብ ከሌሎችም ተነግሯል። በቀን ውስጥ 10 ጊዜ ቁል ሁወላሁ አሐድን የቀራ ጀነት ላይ ቤት ይሰራለታል ብሏል። ኢማሙ ትርሚዚ ዘግበው አልባኒና ሌሎችም ሐሰን ሶሒህ ባሉት በሌላ ሐዲስም አቡ ሁረይራ እንዳስተላለፉት ነቢዩ ዓለይሂ ሰላቱ ወሰላም በአንድ ግለሰብ በኩል ሲያልፉ ቁል ሁወላሁ አሐድን ሲቀራ ሰሙት። ነቢዩ ሰለላሁ ዐለይሂ ወሰለም ወጀበታ ተገባቸዋል። አቡ ሁረይራ ወማ ወጀበት ምንድነው የተገባቸዋል ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም አልጀነህ አሉት። ይህ ሰው ቁል ሁወላሁ አሐድን በመቅራቱ ጀነት ተገባው፣ ተፈረደለት፣ ተወሰነለት፣ ጀነት ይገባል። አቡ ሁረይራ ከነቢ ጋር አብሬ ተከትያቸው የሄድኩ ነበረ። ከሳቸው ሄጄ እንጂ ምግብ ሳልበላ ነበር ምውለው። ሰውየውን መለስ ብዬ ላበስረው አልኩና ትቼው በሄድ ምግብ ያመልጠኛል ብዬ ምግቡን ተመግቤ ስመለስ ላበስረው አጣሁታ። ደጋግ ቀደምቶች በተለይ ሰሓቦች እንደ ዛሬ በቀን 2-3 እንደሻቸው አይበሉም ነበር። ሆዳቸው ላይ ድንጋይ አስረው ይውሉ ነበር። አንዳንዶች ረሃብ ሲበረታባቸው መንገድ ላይ ወድቀው ተላላፊን ወስዶ እንዲያበላቸው ሁሉ በሌላ መንገድ ይጠቁሙ ነበር። ትልልቅ የሚያውቋቸው ሰዎች ካጠገባቸው ሲያልፉ አውቀው የዲን ጥያቄ ጠይቋቸው ነው። መልስ የመለሱላቸው አብረው ቤት ድረስ ወስደዋቸው ምግብ እንዲያበሏቸው ማለት። አቡ ሁረይራም አንዱ ናቸው። ብዙ ጊዜ ራሳቸውን ስተው ይወድቁ ነው። ሰው ያዙሪት በሽታ ስላለበት ነው ይላል፣ እኔ ግን የጣለኝ ረሃብ እንጂ ሌላ አልነበረም ይላል ረዲየላሁ ዐንሁ ወአርዳ። ይሄን ሐዲስ ሰሙና ሰውየውን ሊያበስሩት ፈለጉ። እንደ ጀነት ባለቤት መሆን የሚያስደስት ነገር የለም። ዞር ብዬ ልነግረው አልኩና ግን ወደ ኋላ ብቀር ነብዩ እንደገቡ ምግብ ቀርቦ ተበልቶ ያልቅብኛል ብዬ በጊዜው አላበሰርኩትም። ተመልሼ ስመጣ አጣሁታ። አሻሂድ ቁል ሁወላሁ አሐድን ውስጧ ላይ ያለው መልእክት ተረድቶ በየቂን በእርግጠኝነት ማንበብ ጀነትን እንዲያገኙ ያደርጋል። ይሄና ሌሎችም ለሱረቱል ኢኽላስ የተነገሩ ፈዳኢሎች አሉ፣ ትሩፋቶች አሉ። ይሄ ሁሉ ግን የሚሳካው የሚገኘው በየቀኑ 10 ጊዜ ደጋግሞ መቅራቱ፣ ጀነት ላይ ቤት የሚሰራው አልኢኽላስን ጠዋት ማታ በመቅራት የተለያዩ ጠቀሜታዎች የሚገኙት በዋነኝነት 2 ነገር ሲደረግ ነው። አንደኛ ውስጡ ላይ ያለውን መልእክት ሲረዱ፣ ሁለተኛ መልእክቱን እውነት ነው ብሎ አምኖ ሲቀበሉ። በቃል ስለተቀራ ብቻ አይደለም። የተለያዩ ዚክሮች ዱዓዎች አሉ። ይሄን ዱዓ ያደረገ አላህ እንዲያደርግለታል፣ ይሄን ዚክር ያለ ይሄን ቁርአን የቀራ አላህ እንዲህ ነገር ይሰጠዋል፣ ከእንዲህ ነገር ይጠብቀዋል ሲባል እንሰማለን። ግን ከመቅራቴ ጋር ምንም አልተጠቀምኩም፣ ውጤቱን አላየሁትም የሚሉ ሰዎች ይበዛሉ። አንድ ሰው እጁ ላይ ሰይፍ ስለያዘ መሳሪያ ስለያዘ ብቻ አይጠቅመውም። አያያዙን ማወቅ አለበት፣ አጠቃቀሙን ማወቅ አለበት። በሰይፍ የሚቆረጠው ሊቆረጥ የሚችል ነገር ሲሆን፣ ጠንካራ ክንድ የያዘው ሲሆን፣ ቁርአንም እንደዚሁ ዚክርና ዱዓም እንደዚሁ ከአማኝ ልብ የፈለቀ ሲሆን፣ እርግጠኛ ሲሆኑ። ስለዚህ በመጀመሪያ ደረጃ ሐቅ ነው፣ እውነት ነው። ቁል ሁወላሁ አሐድ አላህ አንድ ነው፣ ብቸኛ ነው፣ አጋር የለውም፣ አምላክ ተብሎ ሊመለክ የሚገባ ኢላ አኺሪህ የለም ብሎ ማመን እስከ መጨረሻው የአንቀጾችን መልእክት መረዳት ያስፈልጋል። ትርጉማቸውን ማወቅ ያስፈልጋል። ከዛ በኋላ ያወቁትን ነገር መቀበል፣ እዛ ላይ መጽናት ያስፈልገናል። እድሜ ልኩን ቁል ሁወላሁ አሐድን የቀራ የቁል ሁወላሁ አሐድን ትርጉም የማያውቅ ሙስሊም አለ። አላሁ ሰመድ ማለት ምን ማለት ነው? 30 ዓመት ቀርተዋል፣ 30 ዓመት ሰምተዋል። ወለም የኩን ለሁ ኩፍወን አሐድ ምን ማለት ነው ቢባል ማይመልሳል። በዚህ መልኩ የሚቀሩት ትርጉሙን አውቆ ልብን እየነቀነቀ ከውስጥ የፈለቀ እንደሚቀራው አይሆንም። ቁርአን የአላህ ቃል ነው፣ የአላህ መልእክት ነው። ያ አዩሃ ናስ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና ብሎናል። ያ አዩሃ አናሱ እናንተ የሰው ልጆች ሆይ፣ የሰው ልጅ በሙሉ የቁርአን መልእክት ይመለከተዋልና ለእኔ የተላከ መልእክት ነው ከአላህ ዘንድ። መልእክቱን አንብበህ አድርግ የተባልከው እንደምን አላደረከም ተብዬ ነገ ስሞት እጠየቃለሁ ልንል የቁርአንን ትርጉም መልእክት ለማወቅ ልንጥር ይገባል። ሰዎች ባለንበት ጊዜ ዱንያ ህይወታቸውን ለማቀላጠፍና ለማሟላት ለማስተካከል የተለያዩ የውጭ ቋንቋዎችን ሁሉ ይማራሉ። ከሰው ጋር ለመግባባት
የአላህን መልእክት ለመረዳት ግን የቁርአንን ተፍሲር ለማወቅ የቁርአንን መልእክት ለመረዳት ብዙም ጥረት ሲያደርጉ አይታይም። ኢዛ የቁል ሁወ አላሁ አሐድን ተፍሲር እያንዳንዳችን ልናውቅ ይገባናል። ቁል ሁወ አላሁ አሐድ ቁል ማለት አፍ አውጥተህ በል ተናገር ማለት በልብህ ምን በአፍህ ደግሞ ተናገር። ጮክ ብለህ ግልጽ አውጥተህ ምንድነው የምትናገረው? አላሁ አሐድ ለጠየቁህ ሰዎች ያንተ ጌታ ምንድነው ከምንድን የተሰራው ላሉ ሰዎች ንገራቸው። አላሁ አሐድ አላህ አንድና ብቸኛ ነው። አምሳያ የለውም፣ አቻ የለውም። በራሱም ብቸኛ ነው። አንድ ሁለት አይባልም። አምላክ አንድ ብቻ ነው። እንደዚሁ ደግሞ በባህሪያቱም አንድና አንድ ብቻ ነው። እሱም ባህሪ የሚመስል ያለው ማንም የለም። በመፍጠርም ብቸኛ ነው። ከሱ ጋር አብሮ የፈጠረ ማንም የለም። አላሁ ሰመድ ጌታ አላህ አለቃ ነው። አለቃነቱ የተሟላ አላሁ ሰመዱ አላህ የሁሉ መጠጊያና መሸሻ ነው። ከአላህ ውጪ ሁሉም ወደሱ የሚሸሽ ሁሉንም የሚያስፈልገውን ነገር አሟልቶ የሚያስተናግድ ማንም የለም። ከአላህ ውጪ ሶመድ አድርጎ መደገፊያ መሸሻ አድርጎ ሌላን አካል የያዘ በሙሉ ማይጠቅምና ማይጎዳን ነገር ነው የያዘው። አላሁ ወሕደሁ ሁወ ሶመዱ ማለት እሱ ብቻ ነው የሁሉ መሸሻ የሁሉ መጠጊያ። ከአላህ ውጪ ያለው በሙሉ ይደክማል፣ ይሞታል፣ ያልነበረ ነው። ለራሱ እንኳን ጥቅም ማስገኘት አይችልም አላህ ካልጠቀመው በስተቀር። አላህ ግን ሶመድ ነው፣ ከማንም ምንም አይፈልግ፣ ለሁሉም የሚያስፈልገውን ነገር የሚያደርግ ማለት ነው። ከአላህ ውጪ መሸሻዬ፣ መደገፊያዬ፣ መከታዬ፣ አለኝታዬ የሚባል የለም። የሚያበላ የሚያጠጣ የለም። እሱ ያበላል ያጠጣል፣ እሱ ግን አይበላም አይጠጣም። ለሰው ልጆች የሚያስፈልጋቸውን ሁሉ ያደርጋል፣ እነሱ ምንም እንዲያደርጉለት አይፈልግም። ስገዱ፣ መልካም ሥራ ስሩ ያለውም ለራሳቸው ጥቅም ሲል ነው። አላሁ ሶመዱ አላህ ነው አለቃነቱ የተሟላ። ከዛ ውጭ ያለው በሙሉ ጉድለትና እንከኖች ያሉበት ጌታ ነው። ለም የሊድ ጭራሽ አልወለደም፣ ወለም ይውለድ ጭራሽ አልተወለደም። ጌታ አላህ አልወለደም፣ ልጆች የሉትም፣ ልጅ የለውም። አልተወለደም፣ ወላጅ የለውም። የመጀመሪያ ነው፣ ለመጀመሪያነቱ መነሻ የሌለው። የመጨረሻ ነው፣ ለመጨረሻነቱ ማብቂያ የሌለው። አላህ ተባረከ ወተዓላ አልወለደም በሚለው ለመካ ሙሽሪኮች መላኢኮች የአላህ ሴት ልጆች ናቸው ለሚሉ፣ ለአይሁዶች ዑዘይር የአላህ ልጅ ነው ለሚሉ፣ ለነሷራዎች ዒሳ የአላህ ልጅ ነው ለሚሉ በሙሉ መልስ የሚሰጥ ቃል ነው። ለም የሊድ በጭራሽ አላህ አልወለደም፣ ድሮም አልወለድም፣ ወደፊትም አይወልድም። ወለም የኩን ለሁ በጭራሽ ለሱ አይሆንም የለውም ኩፍወን አቻ ሊሆን የሚችል አሐድ ማንም ምንም። ከወለደ አቻ አለው አምሳያ አለው ማለት፣ ከተወለደም አቻ አለው አምሳያ አለው ማለት። ስለዚህ የኔ ጌታ ያልወለደ ያልተወለደ ነው፣ አቻና አምሳያ የሌለው ነው። ሌሎች አስደግፈው የሚያቆሙት የሚያንቀሳቅሱት ሳይሆን ሶመድ ነው፣ ራሱን ችሎ የሚኖር ነው፣ የቆመ ነው፣ ሌሎችን የሚያቆም ነው፣ ከማንም ምንም አይፈልግ ነው ብለህ መልስ ብሏል። ሱረቱል ኢኽላስ ማለት ይሄን በሚገባ የተረዳ ተውሂድን ተረድቷል። ቀን ከሌሊት ይሄን የደጋገመ እምነቱ ላይ ዲኑ ላይ አንዳች ጥርጣሬ ውስጡ ላይ አይኖርም። አፈመን የኽሉቁ ከመን ላ የኽሉቅ ሁሉን የፈጠረ ምንም እንዳልፈጠረ ነው እንዴ? የአላህ ሐቅ ለሌሎች ለምን ተስተላልፎ ይሰጣል? በአላህ ብቻ ለምን አትብቃቃም? አላህ ለማን ያንሳል? መጠጊያዬ መደገፊያዬ አላህ ነው ይላል። ውስጡ ላይ በየቂን ይሞላ። ይሄን የተረዳ ዱንያ ላይ ከሽርክ ይጠራል፣ አኺራ ላይ ከሳት ይርቃል፣ አላህ ያድነዋል። በዚህም ቁል ሁወ አላሁ አሐድ የተውሂድ ቁልፍ ነው። ተውሂድ ደግሞ የጀነት ቁልፍ ነው። የጀነት ቁልፍን ተውሂድን ሳይዝ ወደ አኺራ የሄደ የጀነት በር ለሱ አይከፈትም። እነዚያ በአላህ የካዱ መቼም የጀነት በር አይከፈትላቸውም፣ አይገቡም። ግመል በመርፌ ቀዳዳ እስካልተሻገረ ድረስ ይላል አላህ ተባረከ ወተዓላ። ጀነት ለመግባት እዚህ ዱንያ ላይ የአላህን ብቸኝነት ሙሉነት ማወቅ፣ የእሱን ሐቅ መጠበቅ፣ ከሽርክ መጥራት፣ ከኩፍር መጥራት፣ ሁሌ እሱ የሚወደውን መተግበር፣ እሱ የሚጠላውን መተው፣ መራቅ፣ መጠንቀቅ ያስፈልጋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفاء الراشدين
وبقية صحابته أجمعين، وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، وأذل الشرك والمشركين، ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه هذا القوة المتين. اللهم وحد صفوف المسلمين، اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين، ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين، ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اشف مرضنا ومرضانا ومرضى المسلمين، اللهم اشف مرضنا ومرضانا ومرضى المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.